አነ ኢይጸም ለዓለም። አቤቱ አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ ጨለማውን አሳልፈ ለዛሬዋ ዕለት ስላበቃህን ስላደረስከን እናመሰግናለን። ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ እምቅድመ ዓለም የነበርክ ዛሬም ያለህ ኋላም ዓለማትን አሳልፈህ የምትኖር ለቅዱሳን ነቢያት ትንቢት እንዲናገሩ መንፈስ ቅዱስን አሳድረ ትንቢት እንዲናገሩ ያደረግ ኋላም ደግሞ ለቅዱሳን ሐዋርያት ምስጢርን ገልጸህ ዓለማትን ሁሉ እንዲያስተምሩ ያደረግ እኛንም በደላችን ኃጢአታችን ሳታይና ሳትመለከት የቃልህን በር ትከፍትልን ዘንድ እንለምንሃለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ መምህራን ወንጌል ሰባክያን፣ የተከበራችሁ የአስተዳደር ጽሕፈት ቤቱ ሰራተኞች የሆናችሁ አባቶች፣ እንዲሁም እንደ ቅዱሳን መላእክት እግዚአብሔርን በመንበሩ ስር ቆማችሁ ደከመን ሰለቸን ሳትሉ እግዚአብሔርን ቅዱስ 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 እያላችሁ ስታመሰግኑ ያደራችሁ አባቶች፣ ሊቃውንት፣ አዕይንተ እግዚአብሔር፣ ካህናት፣ ላይካነ ምስጢር፣ ዲያቆናት እንዲሁም የእግዚአብሔርን ቃል ተሰሙ ዘንድ ከሩቅም ከቅርብም የተሰባሰባችሁ ምእመናንና ምእመናት አባቶች፣ እናቶች፣ ወንድሞች፣ እህቶች ከቂም ከበቀል ነፃ የሆናችሁ የእግዚአብሔር መንግሥት አምሳል የሆናችሁ ሕፃናትን ጭምር እስከ ሞት ድረስ በወደደን እስከ መቃብር ድረስ በፈለገን በአባቶቻችን አምላክ በልዑል እግዚአብሔር ፍጹም ሰላም ሰላም እላችኋለሁ። እንደምን አደራችሁ? አላደራችሁም እንዴ? እንደምን አደራችሁ? እንደምን አደራችሁ? እንደምን እስከ ሰዓት ቆያችሁ? አሜን። የአባቶቻችን አምላክ ልዑል እግዚአብሔር እርሱን እንድናመሰግን የእርሱን ቃል እንድንሰማ የኃጢአታችን ብዛት የሰውነታችን ክፋት የልባችን እድፈት ሳያይና ሳይመለከት እንደ ቸርነቱ እንደ ምሕረቱ እንደ ይቅር ባይነቱ እንደ ጨርቅ ባረጀው ዕድሜያችን ላይ ዕድሜ ለንስሐ ዘመን ለፍስሐ ሰጥቶ ለዛሬዋ ቀን ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር የተመሰገነ ይሁንልን። እናቱ እናታችን ቅድስት ድንግል ማርያም የመዳናችን ምስጢር የነቢያት ትንቢታቸው የቅዱሳን መላእክት እህታቸው የቅዱሳን ሰማዕታት አክሊላቸው ስብከታቸው እናታቸው የኔና የእናንተ መመኪያ እናታችን የመዳናችን ምስጢር ናትና ከልጇ ስለማትለይ ልጇ በፈጠረው አንደበት ሁሉ ከፀሐይ መውጫ እስከ ፀሐይ መግቢያ ክብር ምስጋና ይድረሳት። ቅዱሳን መላእክት፣ ቅዱሳን ነቢያት፣ ቅዱሳን ሐዋርያት፣ ደናግል፣ መነኮሳት እግዚአብሔር እንዳከበራቸው እግዚአብሔር እንደወደዳቸው ክብር ምስጋና ይድረሳቸው። እልል ብላችሁ እግዚአብሔርን አመስግኑ። እንግዲህ እግዚአብሔር አምላካችን ፈቅዶና ወዶ በዛሬው ዕለት በእርሱ ቤት ተገኝተን ቃሉን እንድንማር ስለፈቀደልን እኛ በዚህ ቦታ ተገኝተን ከተለያየ ዓለም መጥተን የእርሱን ቃል እንድንሰማ በዚች ቅድስት ቤተ ክርስቲያን ተሰባስበናል። እግዚአብሔር ያስተምረናል፣ እግዚአብሔር ይመክረናል። ማን ያስተምራል? ማን ያስተምራል? ይህ ማይክ ስራው ማስተላለፍ ነው። እኔ ደግሞ በእናንተ ፊት የቆሙት በእውነት ብዙ መምህራን አሉ፣ አባቶችም አሉ፣ የራቀውን አቅርበው የረቀቀውን አጉልተው የሚያስተምሩ። እኔ ግን እንግዲህ መታዘዝ ከሰነፍ መስዋዕት ይበልጣል እንዲሉ ለአባቶች ታዘዝ ዘንድ ነው እንጂ የበቃውን የተማሩ ሁኛ አይደለም። ግን የሚያስተምር እግዚአብሔር ስለሆነ ልክ እንደዚህ ማይክ ይህ ማይክ ቃል ማስተላለፍ እንደሆነ እግዚአብሔር ደግሞ በእኔ በታናሹ ብላቴና ላይ አድሮ የእርሱን ቃል ወደ እናንተ ያስተላልፋል። ስለዚህ እናንተ ደግሞ አእምሯችሁን ሰብስባችሁ ይህንን ቃል እግዚአብሔር ሲናገር እንድትሰሙ የማን ፈቃድ ይሁን? የማን ፈቃድ ይሁን? እግዚአብሔር ከሁላችን ጋር ይሁን። ከፊት እንደጠቀሱት ወዘሰ ይሰቲ እማይ አነ ዘእውሎ ኢይጸም ለዓለም እነሆ እኔ ከምሰጠው ውሃ የሚጠጣ ለዘላለም አይጠማም። እስኪ ሁላችሁም ይህንን ቃል አብረን እንበለው። እኔ ከምሰጠው ውሃ የሚጠጣ ለዘላለም አይጠማም።
ይህንን ቃል የተናገረው ቃሉን የምናገኘው በዮሐንስ ወንጌል በምዕራፍ 4 በቁጥር 14 ነው። ቅድም አባቶች በቅዳሴ ላይ ሲያነቡት ያስቀደሳችሁ ሰምታችሁ ይሆናል። ይህንን ቃል ያስቀመጠልን ታላቁ ሐዋርያ ከአራቱ ወንጌላውያን አንዱ የሆነው ቅዱስ ዮሐንስ ነው። ዮሐንስ ማለት ፍስሐ ወሐሴት ማለት ነው። ይህ ቅዱስ ሐዋርያ ጌታችንና መድኃኒታችን ኢየሱስ ክርስቶስ በዘመነ ሥጋዌው እነሆ በእስራኤል ምድር ላይ እየተመላለሰ በሚያስተምርበት ጊዜ ሐዋርያትን ሲመርጥ አስቀድመው ከተመረጡት ሐዋርያት አንዱ ቅዱስ ዮሐንስ ነበረ። ይህ ታላቅ ሐዋርያ ጌታችን ይወደው ነበረ። 3 መጻሕፍትንም ጽፏል። ወንጌልን፣ መልእክትን፣ ራእየ ዮሐንስን። ደግሞም ከሌሎቹ ወንጌላውያን ለየት አድርጎ ወንጌልን የጻፈ ነው። ጌታችንና መድኃኒታችን ኢየሱስ ክርስቶስ እምቅድመ ዓለም እንደነበረ ቀዳሚው ቃል ውእቱ ብሎ የተናገረ ከሌሎች ወንጌላውያን ለየት አድርጎ ሌሎች ቢጀምሩ ማርቆስ ቢጀምር ከጥምቀቱ ነው። ሉቃስም ደግሞ ከመወለዱ ከልደቱ ጀምሮ ነው። ማቴዎስም ቢጀምር ከትውልድ ቁጥሩ ከአብርሃም ከዳዊት ተወለደ ብሎ ነው። ይህ ሐዋርያ ግን ይህ ምስጢር ተገልጾለት ጌታችንና መድኃኒታችን ኢየሱስ ክርስቶስ እምቅድመ ዓለም እንደነበረ ዛሬም እንዳለ ኋላም እንደሚኖር አስቀድሞ የተናገረ ሐዋርያ ነው። በዚህም ደግሞ ለብዙዎች ሐዋርያት ምስጢር ለሚገባቸው ምስጢር ለሚገልጽላቸው ከነበሩት ሐዋርያት ላይ ግርማ መለኮቱን በገለጸ ጊዜ ሙታንን በሚያነሳ ጊዜ ህቡ ምስጢርን ከሚያሳያቸው ከ3ቱ ደቀ መዛሙርት አንዱ ነው። ይህ ቅዱስ ሐዋርያ ብዙ ስሞች አሉት። ታኦጎሎስ፣ ቴዎሎጎስ፣ አቡቀለምሲስ፣ ነባቤ መለኮት እየተባለ ይጠራል። ጌታችን ስለ ክብሩ ብዙ ስሞችን ሰጥቶታል። እነዚህ ስሞችም የተለያየ ትርጓሜ ያላቸው። ነባቤ መለኮት የመለኮትን ነገር አስፍቶ የሚናገር አርቆ የቀረበውን የራቀውን አቅርቦ የሚናገር ስለነበረ። አቡቀለምሲስ እሳቱ ፊቱ የጌታችን የመድኃኒታችን ኢየሱስ ክርስቶስ መሰቀልና መገረፍ ከእናቱ ከቅድስት ድንግል ማርያም ጋር ከመስቀሉ ስር ላይ ሆኖ የሚያንገላቱትን ስቃዩን ስላየ ያንን እያሰበና እየተመለከተ ለዘላለም ለ70 ዓመት ሙሉ ፊቱን ቋጥሮ ይኖር ነበርና አቡቀለምሲስ አለው። ፊቱ በሐዘን የተቋጠረ የተጨማተረ ማለት ነው። ሰው ሲያዝን ለእመ ይሐዘን ልብ ይደምን ገጽ እንዲል መጽሐፍ ልብ ሲያዝን ምን ይጠቁራል ይላል ፊት። ይህ ሐዋርያ የጌታችን የመድኃኒታችን ኢየሱስ ክርስቶስን በዕለተ ዓርብ ሲያደርጉበት የነበረው ስቃዩና ግፉን እያየ ለ70 ዓመት ሙሉ አይስቅም፣ አይደሰትም። ሁል ጊዜ በሐዘን ይኖር ነበረ። ስለዚህ አቡቀለምሲስ በእውነት ብንናገረውም አያልቅም። ጌታችን የሚወደው ፍቁረ እግዚእ እየተባለ ይጠራል። ስለዚህ ይህንን ቃል እኔና እናንተ ዛሬ እንድንማማርበት ጽፎልናል ማለት ነው። ይህንን ቃል የዚህ ቃል ዋና ዓላማው ወዘሰ ይሰቲ እማይ ዘእውቦ አነ ይጸምላል፣ እኔ ከምሰጠው ውሃ የሚጠጣ ለዘላለም አይጠማም። ይህንን ቃል የመረጥሁበት ምክንያት እኛ የትኛውን ውሃ ብንጠጣ ለዘላለም እንኖራለን፣ የትኛውን ውሃ ብንጠጣ ሕይወት እናገኛለን፣ የትኛውን ውሃ ብንጠጣ ከደረቅንበት ወደ ልምላሜ እንቀየራለን፣ የትኛውን ውሃ ተጠቅመን በየትኛው ውሃ ብንታጠብ እንነጻለን የሚለው እንማማር ዘንድ ነው። ስለዚህ ሁላችንም ልቦናችን ሰብስበን ይህንን ትምህርት እንድንማር የእግዚአብሔር ፈቃድ የእግዚአብሔር ምሕረት አይለየን። እንግዲህ ይህንን ቃል የተናገረበት ምክንያት ጌታችን መድኃኒታችን ኢየሱስ ክርስቶስ ከሀገር ወደ ሀገር እየተዘዋወረ በሚያስተምርበት ጊዜ በዘመነ ሥጋዌው ካለበት ሀገር ከገሊላ ወደ ሳምር ወደምትባል ሀገር እየተዘዋወረ ያስተምር ነበረ። ሳምር የምትባል ሀገር
ከአይሁድ ሥርዓት የተለየች ነበረች። ስለዚህ በዛ ላይ ያሉ እርሱን የማያምኑ እርሱን የማይከተሉ እግዚአብሔርን የማያውቁ ብሉይ ኪዳን ብቻ ተቀብለው ሐዲስ ኪዳንን የማያውቁ ብዙ የሚድኑ ብዙ የሚፈወሱ ብዙ ከሞት ወደ ሕይወት የሚለወጡ ነፍሳት ስለነበሩ እግዚአብሔር አምላካችን ወደዛች ሀገር ሄደ ይላል። ሲካር ወደምትባል ከተማ። ይቺ ከተማ ወይም ይቺ መንደር የያዕቆብ ምንጭ ነበረችባት። ያዕቆብ በጌታችንና በመድኃኒታችን በኢየሱስ ክርስቶስ መልካም ፈቃድ ያገኛት ምንጭ ነበረች። ይችን ምንጭ ብዙዎች ይጠጧታል። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ እየተዘዋወረ በሚያስተምርበት ዘመን መንገድ እየተጓዘ ስለነበረ ወደዛች ምንጭ ሄደ ይላል። ወደ ምንጯ እየተጓዘው ባለበት ሰዓት ስለደከመው በዛች ያዕቆብ ለልጁ ለዮሴፍ በሰጣት በዛች ምንጭ ላይ ደክሞ ተቀመጠ። ምን ብሎ ተቀመጠ? ደክሞት። ጌታችን መድኃኒታችን ኢየሱስ ክርስቶስ ይደክማል እንዴ? የደከሙትን የሚያበረታ አምላክ ነው። ስለዚህ ደክሞት ተቀመጠ አለ። ይህንን ቃል ሲናገር ሐዋርያው በእውነት ጌታችንና መድኃኒታችን ኢየሱስ ክርስቶስ የሚደክም ሆኖ አይደለም፣ ነገር ግን ሥጋን ለብሶ በዛች ጎዳና እየተመላለሰ ብዙ ነፍሳትን ይፈውስ ነበረ፣ ብዙ ነፍሳትን ያድን ነበረ፣ ቁስለኞችን ይፈውሳቸው ስለነበረ ደክሞት ተቀመጠ። ይህ ደክሞት ተቀመጠ የሚለው ቃል ምናልባት እኛ እንደምንረዳው እርሱ የሚደክም የሚዝል ሆኖ ሳይሆን ሥጋ መልበሱን ያስረዳናል። በሃይማኖተ አበው አንድ ሊቅ ምን ይላል መሰላችሁ? በእውነት የሰው ልጅ የደከሙትን የሚያበረታው አምላክ የሚደክምን ሥጋ ለመልበስ ምን አተጋው? የደከሙትን የሚያበረታው አምላክ ሥጋን ለብሶ ለመድከም ምን አበረታው? ሌሎችን ደግሞ በግብፅ ላይ እናቱ በጀርባዋ አዝላ ስትሰደድ በስደቷ ዘመን የተጻፈ ወንጌልም አለ ቃልም አለ። ይህንን እያሰበ የክርስቶስ ሥጋ መልበስ ምንኛ ነው እያለ እየተገረመ እርሱ ሌሎችን አዝሎ ምድርን ያለ ካስማ ሰማይን ደግሞ ያለ ባላ ያቆመ አምላክ በእናቱ ጀርባ ላይ ታዝሎ ወደ ግብፅ ይሰደድ ዘንድ ምን አተጋው? የተሰደዱትን የሚመልስ አምላክ ሲሆን ስደትን ለመሰደድ ምን አተጋው? እነርሱ ክፉ የሆኑትን ሰዎች የሚገስጸው አምላክ እርሱን በማያውቁ እግዚአብሔርን በማያውቁ በስሑታን ሰዎች ይሰደብ ዘንድ የተሳደቡትን እንዳይሳደቡ አፋቸውን የሚዘጋው አምላክ በእነዚህ ይሰደብ ዘንድ ሥጋን ለብሶ ይሰደብ ዘንድ ምን አተጋው ይላል። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ደክሞ ተቀመጠ ሲል ይህ ዋጋ ለኛ የተከፈለ ነው። ሥጋን ለብሶ መድከም፣ ሥጋን ለብሶ መራብ፣ ሥጋን ለብሶ መጠማት፣ ሥጋን ለብሶ መሰደድ፣ ሥጋን ለብሶ ለሰዎች ትንሽ ሆኖ መታየት ለኛ የተከፈለ ዋጋ ነው። ይህንን በከፈለበት ዋጋ ይችም ሰው እርሷ ወዳለችበት ወደዛች ምንጭ ሄዶ ሲቀመጥ አንድ ሳምራዊት ውሃ ልትቀዳ ወደ እርሱ መጣች። እርሱ ከምንጩ አጠገብ ተቀምጦ ነበረ። ከዛም በኋላ እርሷ ከዛ እንደደረሰች ጌታችንና መድኃኒታችን ኢየሱስ ክርስቶስ በምንጩ አጠገብ ተቀምጦ እንስራ ይዛ መጣ። ከምንጩ ላይ ውሃ ስትቀዳ ውሃ ጠምቶኛልና አጠጭኝ አላት። ምን ጠምቶኛልና? ምን ጠምቶኛልና? ውሃ ጠምቶኛል አጠጭኝ። ምድር እኮ በውሃ እንድትሞላ ያደረገ እርሱ ነው። ከሰማይ ላይ ደመናዎች ተጠራቅመው ወደ ምድር ላይ ዝናብን ነጠብጣብ ሆነው እንዲወርዱ የሚያደርግ እርሱ ነው። ጋራውና ሸንተረሩ ዛሬ የምናየው እጽዋት እንዲለመልም ያደረገ ውሃ ያጠጣ እርሱ ነው። የተጠሙትን የሚያረካ እርሱ ነው። ግን ከዚች ሳምራዊት ሴት ላይ ውሃ ሲለምን እናየዋለን። ምን አይነት ትህትና ነው! ሁሉ በእጁ ሁሉ በደጁ ሆኖ ውሃ ይለምናል፣ አላዋቂን ሥጋን ለብሶ። ስለዚህ እቺ ሴት ይህን እንደዚህ ናት እንዴ?
እንዘ አይሁዳዊ አንተ ወእንዘ ሳምራዊት አነ። አንተ የአይሁድ ዘር ስትሆን እኔ ሳምራዊት ስሆን አይሁዳዊ ከሳምራዊት እጅ እንዴት ውሃ ትለምናለህ? እንዴት እንደዚህ አይነት ጥያቄ ትጠይቃለህ? እኔና እናንተ ወይም ደግሞ ሳምራውያንና አይሁዳውያን በሥርዓትም በባህልም አይገናኙም። ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል በምዕራፍ 10 ቁጥር 5 ላይ ሐዋርያትን ሲልካቸው እነሆ ትንቢት ወደ ተነገረላቸው፣ ሱባኤ ወደ ተቆጠረላቸው ወደ ጠፉት ወደ እስራኤል ሂዱ እንጂ ወደ ሳምራውያን እንዳትገቡ ብሎ ለሐዋርያቱ ነግሯቸው ነበር። ምክንያቱም እነዚህ ሳምራውያን የሚባሉት የአይሁድን ባህል አይከተሉም፣ ራሱን የቻለ የነሱ ባህል ስለነበራቸው። ስለዚህ ይህንን አስባ ነበር እሷ ይህንን ቃል አንተ ሳምራዊ አንተ አይሁዳዊ ስትሆን የሳምራዊቷ ላይ ውሃ ልትለምን እንዴት ይገባል? ስለዚህ በሁሉም አንገናኝም አለችው። ያን ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ እንዲህ ብሎ መለሰላት፣ እነሆ የምትለምኚው አንቺን ውሃ ጠጭኝ ብሎ የለመነሽ ማን እንደሆነ ብታውቂ ኑሮ እርሱ አንቺ እንዲሰጥሽ በለመንሽው ነበረ ብሎ መለሰላት። በእውነትም ይህ ጌታ ስናጣ የምንለምነው፣ ስናዝን ደስታን እንዲለክልን የምንለምነው፣ ስንወድቅ እንዲያነሳን የምንለምነው፣ ስንሞት ከሞት ወደ ሕይወት እንዲቀይረን የምንለምነው፣ ብዙ አባቶች ደጅ የጸኑት ሐዋርያት ትንቢት የተናገሩለት ሱባኤ የቆጠሩለት ሁሉ በእጁ ያለ ምሉ በኩለሄ የሆነ አምላክ ነው። ፍጥረትን ካለመኖር ወደ መኖር ያመጣ ነው። እርሱ የሚለምን አይደለም ነበረ። ምክንያቱም ይህን እንደሚሆን በሐዲስ ኪዳን ኋላ እርሱ ሥጋን ለብሶ በዚህ ምድር ላይ የተመላለሰ ብዙ ታምር እንደሚሰራ ትንቢት ተነግሮ ነበረ። ነቢያትም እንደዚህ ብለው መስክረውለታል። ትንቢተ ኢሳይያስ ምዕራፍ 44 ቁጥር 3 ላይ ስንመለከት ብዙ ጥሪ ያቀረበው እንመለከታለን። በተጠማ ላይ ውሃን በደረቅ መሬት ላይ ፈሳሾችን አፈሳለሁና መንፈሴን በዘርህ ላይ በረከቴንም በልጆች ላይ አፈሳለሁ ይላል። ዛሬን እና እናንተ በዚች ሳምራዊት እጅ ላይ ውሃ ሲለምን የምንሰማው አምላክ ነው ይህን ቃል የተናገረው። በተጠማ ላይ ውሃን በደረቅ መሬት ላይ ፈሳሾችን አፈሳለሁና ይህንን ቃል ቀድሞ የተናገረ አምላክ ነው። ዛሬ ደግሞ ውሃ ሲለምን እናገኘዋለን። ኢሳይያስ 55ም ስንመለከት እንዲህ ብሎ ይጣራል። እናንተ የተጠማችሁ ሁሉ ወደ ውሃው ኑ፣ ገንዘብ የሌላችሁ ኑ ግዙ ብሉ። ያለ ገንዘብ ያለ ዋጋም የወይን ጠጅ ወተት ግዙ። ያለ ዋጋ የሚሰጥ ምድርን ሁሉ በውሃ መልቶ የሚኖር እንደነበረ ትንቢት ተነግሮለታል በነቢያት ማለት ነው። ዛሬ ደግሞ ውሃ ሲለምን እናየዋለን። ጌታችን መድኃኒታችን ኢየሱስ ክርስቶስ ውሃ የለመነው ጠምቶት ሳይሆን ጠምቶት ሊረካ ሳይሆን በዛች ምድር ላይ ብዙ የሚፈወሱ ሰዎች ስለነበሩ ነው። ብዙ ውሃ የተጠሙ ሰዎች ስለነበሩ ነው። ውሃ ስላችሁ ዛሬ እኔና እናንተ የምንታጠብበት አትክልት ተክለን የምናለመልምበት አይደለም። ከዚህ የተለየ ውሃ ነው። ቢጠጡት የሚያረካ የዘላለም ሕይወት የሚሰጥ። ስለዚህ እርሷም እንድትድን ስለፈለገ በዛ ላይ ያሉት ይህንን አይተው እንዲድኑ እንዲፈወሱ ስለፈለገ ይህንን ቃል ይናገር ዘንድ ፈለገ። ይህንን ቃል ይናገር ዘንድ ወደደ። ስለዚህ ይህንን ቃል መለሰላት። አንቺ የምትለምኚው ሰው ማን እንደሆነ ብታውቂ ኑሮ አንተ ስጠኝ ብለህ ትለምኚው ነበረ። ስለዚህ ይህንን ብታደርጊ በእውነት እኛም ተጠምተናል አይደል? ውሃ ተጠምተናል። ውሃ ልንጠጣ እንችላለን። ውሃ በደጃችን ሊኖር ይችላል። ውሃ በአካባቢያችን ሊኖር ይችላል። ግን ከዛ የተለየ ውሃ ጠምቶናል። የምን ውሃ? በሰላም የመኖር ውሃ ጠምቶናል።
በፍቅር የመኖር ውሃ ጠምቶናል። እንደ አባቶቻችን እንደቀደሙት እንደ ደጋጎቹ ተዛዝነን የመኖር ውሃ ጠምቶናል። ተደጋግፎ የመኖር ውሃ ጠምቶናል። ተቻችለን የመኖር በዘር በቋንቋ በሃይማኖት ሳንከፋፈል የመኖር ውሃ ጠምቶናል። ስለዚህ ይህንን ውሃ ማን ይስጠን? ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ይህንን ውሃ ይስጠን። በፍቅር እንድንኖር፣ በሰላም እንድንኖር፣ በመቻቻል እንድንኖር፣ መገፋፋትን አርቀን መደጋገፍን ይዘን እርሱን እያመሰገን ከእርሱ ጋር እንድንኖር እግዚአብሔር አምላካችን ይፍቀድልን። ስለዚህ ይህንን ቃል ይህንን ሲነግራት አንተ ከአባታችን ከያዕቆብ ትበልጣለህን? አባታችን ያዕቆብ በዚህ ላይ እርሱ ጠጥቷል፣ ሚስቶቹም ጠጥተዋል፣ እንስሳዎቹም ጠጥተዋል። ይህንን ውሃ የሰጠን አባታችን ያዕቆብ ነው። አንተ ከያዕቆብ ትበልጣለህን አለች። እላችኋች ሴት አሁን ደግሞ ወደ ክርክር ተቀየረች። ይህንን ጌታና በጌታ ይመራ የነበረው ጌታን ተስፋ አድርጎ ወደ ሰማርያ ሲሰደድ በዘፍጥረት 28 ላይ የምናገኘው ቃል አለ። ራእይን የሚያየበት የሥጋዊ ነገር ተገልጾለት መላእክት በመሰላል ላይ ሲወጡ ሲወርዱ ያለው ሁሉ ስዕለት ሲሳል ያየነው የሰማነው ከዚህ ሰው ጋር ታወዳደር ጀመረ። አባታችን ያዕቆብ ይህንን አድርጎልናል፣ አንተ ከዚህ አትበልጥም፣ ደግሞስ እንደዚህ እያልክ ትለምናለህ። ስለዚህ አንተ ከአባቶቻችን እንዴት ትበልጣለህ? ከያዕቆብ እንዴት ትበልጣለህ? ያዕቆብ የሰጠው እኮ እርሱ እኮ ነው። ያዕቆብ ይህን ምንጭ እንዲያገኝ ያደረገው እኮ ይህ ጌታ እኮ ነው። ባህሩን እንዲደርቅ ያደረገ እኮ ይህ ጌታ እኮ ነው። እስራኤልን የሞላውን ባህር አድርጎ ወይም ከፍሎ ሲያሻገራቸው አይተናል። ነፋሳት የሚገሰጹለት ውሃዎችም ደግሞ እንደሚሆን እንደ ቃሉ የሚሆኑለት ይህ አምላክ ነበረ። ስለዚህ እንዴት ታደርጋለህ እያለች ደግሞ መቅጃ እኮ የለህም፣ በምን ትቀዳለህ? እኔ መቅጃ ይዣለሁኝ እያለች ብዙ ጥያቄ ታቀርብለታለች። አይደለም ይህ እንደምትይው ውሃ አይደለም፣ እኔ የምሰጠውን ውሃ የሚጠጣ ለዘላለም አይጠማም። እንደዛ ከሆነማ ይህንን ውሃ ስጠኝ፣ እኔም ለዳግመኛ ወደዚህ ይህንን ውሃ ለመቅዳት እንዳልመጣ አድርገኝ። ይህንን ውሃ ጠጥተን የማንጠማ ከሆነ ሌላ ውሃ እንዳያስፈልገኝ እንግዲህ መመላለስ ለምን ያስፈልገኛል? ይህንን ሕያው የሆነ ውሃ ስጠኝ አለችው። አይደለም ይህን ውሃ የምትጠጪ አንቺ ብቻ አይደለሽም፣ ባልሽን ጥሪው አለ። ማንን ጥሪው? ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር አይሆን። ባልሽን ጥሪው ሲላት አይ ባል የለኝም አለች። ይቺ ሴት በዝሙት ነበር የምትኖረው። 5 ባሎች ነበሯት። ከነዛ ሌላ ደግሞ ነበራት አንድ ወንድ በቤቷ የሚኖር። 5ቱ የሉም ተባለ። እነዚህም ባሎች አይደሉም። ለስጋዊ ዓለም ለፍትወት የምትጠቀማቸው እነዚህ 5 ወንዶች ሙተውባት አሁን ደግሞ በሌላ ቤት እንደነዛ እንዳይሞት በጎረቤቶቿ ጉርሱንና ልብሱን እየቻለች በጎረቤት ተቀምጦ ይኖር ነበረ ይላሉ ሊቃውንት በትርጓሜው ሲያስቀምጡት። ስለዚህ እሷ ግን ምን አለች? ባል የለኝም፣ ሸውዳ ነው፣ ደብቃ ነው፣ ያላትን አልተናገረችም። በእውነትም ባሎቿ አይደሉም። ጌታችን ግን ምን አላት? አዎ እውነት ተናገርሽ፣ ባል የለኝም ማለትሽ እውነትሽን ነው። በፊት የነበሩት 5ቱ ወንዶች ባሎችሽ አይደሉም፣ እውነት ተናገርሽ። አሁንም ደግሞ በጎረቤት ልብስና ቁርስ ሰጠሽ የምታኖሪው አንቺ ጋር ያለው ወንድ ባልሽ አይደለም፣ እውነት ተናገርሽ። እርሱ የተሰወረውን የሚያውቅ ነው። የተሰወረውን በግልጽ ይናገራል፣ በግልጽ ያሳያል።
እኛ በዚህ ምድር ላይ ስንኖር ከሰው ላይ ተደብቀን የምንሰራዎች ብዙ ነገሮች አሉ። ግን ማን ያውቃል? ማን ያውቃል? እግዚአብሔር ያውቃል። ከሰው ብቻ ሰው አየ እግዚአብሔር አየ ነው የሚባል አባባልም አለ። ግን እንደዚህ አይደለም። ሁሉም ነገር ስንሰራ ምናልባት ከሰው ላይ ልንደበቅ እንችላለን፣ ከእግዚአብሔር ግን ልንደበቅ አንችልም። አንድ ሰው ይላል አንድ አትክልት ያለው ብዙ ፍሬ ያፈራ አትክልት ነበረው። በዛም አጥር ነበረው። በአጥር ታጥሮ ይኖር ነበረ። ያን አጥር እየዘለለ ግን አትክልቱን የሚበላበት አንድ በመንደር ያለ ሌባ ነበረ። ሁልጊዜ ያስቸግረዋል። ሲያፈራ እየወሰደበት ያን አትክልት እየበላበት ስለሆነ ከዚህ በኋላ ይህ ሰው አጥሩ እንዳላቆመለት ዘበኛ ቢቀጥርለት ይህንን ሌባ መቆጣጠር ስላልቻለ አንድ መላ አሰበ። ስለዚህ ጥበቃ ቢቀጥርም አልሆነም፣ አጥሩን ባጥርም አልሆነም። የሆነ ነገር መስራት አለብኝ አለና ሌባው ሳይመጣ በማታው ማለት ነው እርሱ ሳይቀድም ከዛፉ ከላይ ወጣ። ከአትክልቱ ፍሬ ይዞ ማለት ነው። ከዛፉ ወጥቶ እንደተለመደው ይህም ሌባ ይሰርቅ ዘንድ ወደዛ አትክልት ገባና አየ፣ አጥር አለ፣ ሰው የለም። ወደፊትም ወደ ኋላ ወደ ግራም ወደ ቀኝም አየ፣ ምንም ሰው የለም። ግን ፊቱና ኋላውና ግራውን ቀኙን ነው የሚያይ፣ ላዩን አያይም ማለት ሰው ሲሰርቅ እንደዚህ ብሎ ያያል። ከዛም በኋላ እንደለመደው ፍሬ መቅጠፍ ሲጀምር ይሄ ባለቤቱ ከላይ ያለው ያንን ፍሬ ወደ ራሱ ጣለው። ወደ ራሱ ሲጥልበት ሌባ ያን ጊዜ እንደዚህ ብሎ አየ፣ ምክንያቱም ተመቷል። ከዛ ያንን ባለቤቱ ሲያየው ተፋጠጡ። ባለቤቱ ከላይ ነው ያለው፣ እንዲህ ከታች ነው ያለው። ድንጋይ አንስቶም ቢመታው ይችላል፣ የሆነ ነገርም ሊያደርገው ይችላል። ተፋጠጡ። ባለቤቱ ከላይ ሆኖ አረ ወዳጄ አትፋጠጥ፣ ችግር የለውም እንስማማ፣ እኔ አንድ ነገር ላስተምርህ ነው፣ አንተን ልደበድብህ ልመታም አይደለም ከዚህ ዛፍ ላይ የወጣሁት። ስለዚህ ከመሳቅህ በፊት ስትሰርቅ ፊትህን፣ ኋላህን፣ ግራህን፣ ቀኝህን ብቻ ነው ያየኸው። ይህንን ብቻ ሳይሆን ማየት ያለብህ ቀና ብለህ ማየት አለብህ፣ ማን እንዳለ ከላይ። ቀና ብለህ ብታይ ኖሮ አትሰርቅም ነበረ፣ ምን አትልም ነበረ በእውነት። ስለዚህ ይህ ሰው የሚያስተምረው ምንድን ነው? እና አንተ ይህንን ስርቆ ስትሰርቅ ሰውን ሳይሆን ማየት ያለብህ ከላይ ሆኖ የሚቆጣጠርህን ፈጣሪን ማየት አለብህ፣ መፍራት አለብህ። ይህ ባለቤት ከላይ ሆኖ የሆነ ነገር አድርጎ መጉዳት ይችል ነበረ። ፈጣሪን ከላይ ሆኖ የሚያይህ አምላክ ይጎዳሃል። ልክ እንደዚህ ሰው ትጎዳለህ። ስለዚህ ለምታደርጋቸው ነገሮች ሁሉ ቀኝና ግራ ወይም ወደ ታች ብቻም ሳይሆን ወደ ላይ መመልከት አለብህ ይላል። ይህ ቃል ዛሬ ለእኔና ለእናንተ ይጠቅመናል፣ ያስፈልገናል። ብዙ ኃጢአት ስንሰራ የምናየው ግራና ቀኝ ፊትና ኋላን ነው። ሰውን ብቻ ነው የምናየው፣ ግን ከላይ ሆኖ ማን እንደሚያየን እናውቃለን አይደል? ማን ያያል? ከላይ ሆኖ እግዚአብሔር ያያል። ክፉ ነገር ስንሰራ እግዚአብሔር ያያል። ስንሰርቅ እግዚአብሔር ያያል። ስንዘሙት እግዚአብሔር ያያል። በሐሰትም ስንመሰክር እግዚአብሔር ያያል። ስለዚህ ላይን ማየት ይጠቅማል። ለምንሰራቸው ስራዎች ሁሉ ካየን ከተጠቀምን በኋላ ወደ ላይ ቀና ብለን ስናይ አምላክ እንዳለን እንረዳለን። ከዚያ ኃጢአት ምን ማለት እንችላለን? መዳን እንችላለን። ይህችም ሴት ይህንን ካለች ባል የለኝ ማለች፣ እውነትም ባሎችሽ አይደሉም ማለት፣ እውነት ተናገርሽ በሂጂና ቤተሰቦችሽን ጠርተሽ ነኝ ማለት አላደረገችም። ምክንያቱም ባሏን ይዛ እንዳትመጣ ባሎችሽ አይደሉም ተብሏል። ስለዚህ አንተ እውነትም ነብይ ነህ። ከነብዩ ነቢያት ከተናገሩት ትንቢት መሲሁ ይመጣል ብለው የተናገሩት አንተ ሳትሆን አትቀርም ብላ እስከ ማመን ድረስ ሄዳ ቤተሰቦቿ እንዲድኑ ለማድረግ ሐዋርያነትን የፈጸመች ሕይወቷን ቀይሮላት ከሞት ወደ ሕይወት የዳነች
ሴት እንድትሆን አድርጓታል። ምክንያቱም ይህንን ውሃ የጠጣ ይህንን ውሃ ከጠጣች በኋላ ሕይወት አግኝታለች። በዮሐንስ ወንጌል በምዕራፍ 6 ቁጥር 35 የሕይወት እንጀራን እኔ ነኝ፣ ወደ እኔ የሚመጣ ከቶ አይራብም፣ በእኔ የሚያምን ሁልጊዜ ከቶ አይጠማም ይላል። በማን የሚያምን? በክርስቶስ የሚያምን አይሞትም። ሕያውን እንጀራ የሚበላ አይራብም፣ ሕያውን ውሃ የሚጠጣ አይጠማም። እኛ እንዳንጠማ ምን ማድረግ አለብን? ሕያው የሆነውን ውሃ መጠጣት አለብን። ሕያው የተባለ እኔና እናንተ የምንሰማው የእግዚአብሔር ቃል የሕይወት ውሃ ነው። ለሰማው ለተገበረው ብዙዎች አሁን በተለያየ ነገር አይምሯችን ሕሊናችን ደርቋል። የእግዚአብሔርን ቃል በምንሰማ ጊዜ ግን ሕያው ውሃ እየጠጣን ስለሆነ የደረቀው ማንነታችን ይለመልማል ማለት ነው። ስለዚህ ሕያው ውሃ እንድንጠጣ በሁል ጊዜ በእግዚአብሔር ቤት መገኘት አለብን። የእግዚአብሔርን ቃል መስማት ሕያው ውሃ መጠጣት ነው። የእግዚአብሔርን ሕግና ሥርዓት መጠበቅ ሕያውን ውሃ መጠጣት ነው። ስለዚህ እቺ ሴት ይህንን ካየች ሕይወት ካገኘች በኋላ ወደ መንደር ነው የሮጠችው። በመንደር ሄዳ ያሉትን የተጠሙትን በሙሉ ይዛ መጣች። ጌታችን መድኃኒታችን ኢየሱስ ክርስቶስ ቤተሰቦችሽን ይዘሽ ነው ያለው እርሷ ብቻ እንድትፈወስ ስላልፈለገ ነው። ምክንያቱም ብዙ የደረቁ ተክሎች አሉ፣ እነርሱም እንዲለመልሙ ስለፈለገ ነው። የምትድኝ የምትፈውሽ አንቺ ብቻ አይደለሽም። ስለዚህ በሰፈሩ ያሉትን ሁሉ ጠርተሽ ይዘሽ ነው ያለ። ሄዳ እሷም ተናግራ እነዚህ ሁሉ መጥተው እንዲፈወሱ ሕያው የሆነውን ውሃ እንዲጠጡ አደረገቻቸው። እርሷም የሕይወቱን ውሃ ጠጥታ በቃሉ አምና በእርሱ አምና ሕያው የሆነ ውሃ ከእርሱ እንደሚገኝ አምና ሌሎችም ደግሞ አምነው ጠጥተው እንዲረኩ አደረገች። የእግዚአብሔርንም ቃል እንዲሰሙ እግዚአብሔርንም እንደሚያውቁ አስረድታ አመጣቻቸው። እኔና እናንተም ልክ እንደዚች ሴት ይቺ ሴት ዘማዊት ነበረች። እግዚአብሔርን አታውቅም፣ የጠፋች ናት፣ የጎሰቆለች ናት። ግን እግዚአብሔር ወደ እርሷ መጣ። ከብዙ ክርክር በኋላ ጌታዋን ተከራክራ ሕያው የሆነውን ውሃ ሕያው የሆነውን ቃል አግኝታ ተፈውሳለች። ከውድቀት ተነስታለች። ከሞትም ወደ ሕይወት ተቀይራለች። ከጥፋትም ተመልሳለች። ያጣችውን ሁሉ ነገር አግኝታለች። ሕይወቷ ለምልሟል። ደርቆ ነበረ ሕያው የሆነውን ውሃ ጠጥታ። ስለዚህ እኔና እናንተም ዛሬ በዚህ ላይ ስንማር የምናየውን የምንሰማው ቃል ሁሉ ለሌሎች የደረቁት ስላችሁ በብዙ ነገር መድረቅ አለ። እግዚአብሔርን ባለማወቅ በተለያየ ዓለም መኖር መድረቅ ነው። ከእግዚአብሔር ቃል መራቅ ራሱ መድረቅ ነው። ምክንያቱም ሕያው የሆነው የማይደርቀው ምንጭ ያለ ከእግዚአብሔር ቤት ነው። ሁልጊዜ ቢቀዳ የማያልቅ ወንጌሉን ስንሰማ ውሃ ነው። ወንጌል ሰምተን አይምሯችን እንደሚታደስ ሁሉ ውሃን ጠጥተነው እንደምንረካው የእግዚአብሔርን ቃል ስንሰማ እንረካለን። ወንጌሉን ስንሰማ፣ ቅዳሴ ስናስቀድስ፣ ኪዳን ስናስደርስ፣ ሕያው የሆነውን አማናዊ የሆነውን ሥጋውን ስንበላ፣ ደሙን ስንጠጣ ለዘላለም የዘላለም ሕይወት ይኖረናል። ስለዚህ ይህንን አድርገን እንድንኖር እኛም ደግሞ እንደዚህ ዘማዊት ሁና ኋላ ደግሞ ከጉስቁልና ወደ ልዕልና ከሐሳር ወደ ክብር ከሞት ወደ ሕይወት ተቀይራ የዘላለም ሕይወት እንድታገኝ እንደሆነችው ሴት እኔና እናንተም ሐዋርያ ሆነን በየሰፈሩ ያሉትን አማናዊ ሆነው የውሃውን ምንጭ ጠጥተው የዘላለም ሕይወት እንዲያገኙ ሐዋርያት ወይም እንደዚች ሐዋርያዊት መሆን አለብን ማለት ነው። እግዚአብሔር አምላካችን ልክ እንደዚች ሴት በየሰፈሩ ያሉት መጥተው ሕይወት እንዲያገኙ የዘላለም ሕይወት እንዲወርሱ ቃሉን እንዲሰሙ እግዚአብሔርን እንዲሰሙ እንድናደርግ የእግዚአብሔር የአምላካችን የመድኃኒታችን ኢየሱስ ክርስቶስ መልካም ፈቃዱ ይሆንልን። እንግዲህ ቃሉን ሰምተናል። ሰምተን ደግሞ የምንተው ሳይሆን የምናደርግም መሆን አለብን። ሁልጊዜ እናገራለሁ። ሰው ቃሉን ሰምቶ ካላደረገ የዘላለም ሕይወት መውረስ አይችልም። መስማት ብቻ ሕይወት ሊሆን አይችልም ማለት ነው። ሐዋርያው ያዕቆብ እንደተናገረው ቃሉን ሰምቶ የሚተው ሰውና መልኩን
በመስታወት አይቶ የሚሄድ ሰው አንድ ነው። ሰው ፊቱን በመስታወት አይቶ ከፊቱ ላይ ያለውን ጉድፍ ካላጸዳ በመስታወት ማየቱ ከንቱ ነው የሚሆነው። እኔና እናንተም ደግሞ ይህንን ቃል ሰምተን ካላደረግነው ልክ እንደዚህ ሰው ቃሉን መስማት ብቻ ምንም አይጠቅመንም ማለት ነው። ቃሉን ሰምተን አድርገነው የዘላለም ሕይወት እንድንወርስ ንስሐ ገብተን የበደልነውን ክሰን የቀማነውን መልሰን ወደ ቤቱ ወደ አባቶች ቀርበን ንስሐ ገብተን ሥጋውን በልተን ደሙን ጠጥተን የዘላለም ሕይወት እንድናገኝ የስሙ ቀዳሾች የመንግስቱ ወራሾች እንድንሆን አምላካችን ይፍቀድልን። እኔ ከምሰጠው ውሃ የሚጠጣ ለዘላለም አይጠማም። ያስተማረን የመከረን የአባቶቻችን አምላክ ነው እግዚአብሔር። ክብር ምስጋና ይድረሰው። ይቆየን።